ከዚህ ሌላ በቂ ምክንያት አለኝ እያልከኝ ነው? እባክህ ልጄ ከዚህ በላይ ብዙ አታስወራ። ልጄ ስትለኝ ግን ምን ያህል ውስጤ በደስታ እንደሚነካ ታውቃለህ? እኔ በዚህ ሰዓት እንደዚህ አይነት ነገር የምችልበት አንጀት የለኝም። ይቅርታ ወሰንህን አለፍክ አትበለኝና እኔም አባዬ ብዬ ብጠራ ቅር ይልሃል? አይሆንም ዳግም፣ ሳስቼ ነው እንደዚህ ያልኩ። ሁለተኛ እንደዚህ ብለህ እንዳትጠራኝ። ለምን? ይሄ ልጅ እንደ አባቱ ባየህ ቁጥር ተሳቀቅ ነው እኮ። ይሄንን ማወቅ የነበረብህ አባቱን ከመግደል በፊት ነበረ። እባክህ ዝኑ፣ ሽጉጡን መልሽልኝ። ቶሎ ከዚህ ነገር መላቀቅ እፈልጋለሁ። ዝኑ፣ አሁን በቃ አንቺ ሙሽን የወሰነው ውሳኔ ልክ እንዳልሆነ ተረድቻለሁ። ሽጉጡን ዞር አድርጊልኝ። እኔም ድክት ስልችት ብሎኛል። አንተ ግን እህት የለህም? አለችኝ፣ ግን እንዳንቺ አጭበርባሪ አይደለችም። ቆይ ለምን አታምነኝም? ልጁን አውቀው ነበር፣ ፍቅረኛዬ ነበር። እርግጠኛ ነኝ የሆነ ነገር ስላደረሽ ነው እሱን በተራው እንደዚህ አድርጎሽ ሄደው። እኔ በጣም ምስኪን ሴት ነኝ። እውነት እንደምታስባት አይነት አይደለሁም። እና አንተ የኔ እውነተኛ አባት ነህ? ፋንቱ ማርገዟን ስረዳ የማደርገው ነገር ግራ ገብቶኝ ነበረ። እና ጋሼ ነበር የገዛ ልጁን በሩ ላይ ጣለው? አይገርምም? በሱ ቤት እኔ አላውቅም ነበር። ናሆምን በራችን ላይ ተጥሎ ሳየው በጣም ነበር ያሳዘነኝ። ውስጤ በጣም ነበር የተንሰፈሰፈው። መጠጡ የባሰ አስራበኝ። ወይኔ ያምራል። በዚህ ሁኔታማ አልዛለቃትም። ወደ አቶ ለይኩን ጋር መሄድ አለብኝ። ማን ያውቃል? ያቺ ዝናሽም እኮ አውቃ ሊሆን ይችላል እጁን ለፖሊስ ይሰጣል የምትለኝ። እሷንም ብትሆን በምን አውቃለሁ? እኔ ናሆምን ሁሌም ቢሆን አፈቅረዋለሁ። ይሄን ደግሞ ደጋግሜ ነግሬያለሁ። ስለዚህ ከዚህ በኋላ ባትረብሽኝ ደስ ይለኛል። እኔ ዳግመኛ ቤተሰቤ እንደዚህ ተሰብስበው በማየቴ በጣም ደስ ብሎኛል። የጎደለችዋ ኤሚ መጣች መሰለኝ። ኤሚ ግቢ እንጂ ለምን ነው የምታንኳኪው? ምን አይነት ሰርፕራይዝ ነው? ለማንኛውም ለአቶ ለይኩን የሚሆን ቆንጆ ሰርፕራይዝ አለኝ። ከዚህ ሁሉ ግርግርና ከዚህ ሁሉ ጭቅጭቅ በኋላ ይሄ ቤተሰብ ሰላም አግኝቶ ገና የመጀመሪያ እራታቸውን ሳይበሉ ነበር አምራን በዚህ መሃል መጣ ለአቶ ለይኩን የተለየ ሰርፕራይዝ አለኝ ያለችው ማለት ነው። በእጇ ደግሞ የያዘችው ፍለሽ ነበር። ያ ማለት ያኔ ዝናሽ ለይኩን ሰንበቱን ሲቀብሮ የሚያሳየውን ቪዲዮ ያስቀረጸችውን እላው ላይ የያዘ ፍለሽ መሆን አለበት ማለት ነው። አምራን አሁን ላይ በሁሉም ነገር ተሸንፋለች፣ ተስፋ ቆርጣለች። የምታድርበት ቤት ራሱ የላትም። ዝናሽ እንዳለቻት ገና ጎዳና ላይ ወጥተሽ አንጥፈሽ ትለምኛለሽ ብላት ነበርና ዛሬ እንደውም ጎዳና ላይ ወጥታ ወደነ ለይኩን ቤት መሄድ እንዳለባት ስታወራ ነበር። ያ ማለት አሁን ይሄንን ፍለሽ ለአቶ ለይኩን ትሰጣለች። አቶ ለይኩን ደግሞ ፍለሹን ካየው በኋላ ዝናሽን እንዴት እንደዚህ ታረጊኛለሽ፣ እንዴት ትክጂኛለሽ በሚለው አሁን ላይ የተፈጠረው ሰላምታቸው እንዲደፈርስና ድጋሚ እንዲጣሉ ትፈልጋለች ማለት ነው። ዝናሽ ደግሞ ይሄ ነገር እስኪሆን ቆማ አትጠብቅም። እዛ ጋር አሁን እሷ ደስተኛ ነች። በእነሱ መሃል በተፈጠረው ነገር ቤተሰቤ ሰላሙ ተመልሷል፣ እናም ደግሞ አቶ ለይኩን ራሱ እንፋታለን የሚለውን ነገር ትቷል ብላ ነው አሁን ላይ እያሰበች ያለችው። እዚህ ጋር ደግሞ አምራን በመሃል መጣ ይሄንን ነገር ስታበላሽባት፣ ይሄንን እሷ ያገኘችውን ሰላም ስታደፈርስባት ቆማ አትመለከትም ማለት ነው። ምናልባትም አምራን ወደ ውጪ ይዛት ሄዳ እሷ የምትፈልገውን ነገርም ልትሰጣት ትችላለች ማለት ነው። በእርግጥ አምራን የጠየቀቻት ያንቺን የአክሲዮን ድርሻ በእኔ ስም አድርጊ ነው ያለቻት። ያንን ነገር ባታደርግላት ራሱ ምናልባትም ለአምራን የምትፈልገውን ያህል ገንዘብ ልትሰጣት ትችላለች ማለት ነው። አምራን ደግሞ ያው ከዚህ በፊትም ዝናሽ ይሄንን ነገር ስትጠይቃት ነበር የምትፈልጊውን ያህል ገንዘብ እሰጥሻለሁ፣ የአክሲዮኑን ድርሻ ደግሞ ልሰጥሽ አልችልም ብላት ነበርና በዚህ መሃልም በሁለቱ መሃል ግርግር መፈጠሩ አይቀርም ማለት ነው። ደጋግማ ለዝናሽ ራሱ ስትደውልላት በእጅሽ ያለውን ቪዲዮ ለፖሊሶች ካልሰጠሽ ገንዘብ አልሰጥሽም ብላት ነበር። አሁን አምራን ወደ ፖሊሶች እጄ ይሄንን ነገር ለፖሊሶች ከሰጠው እኔ እዚህ መሃል ምንም የምጠቀመው ነገር የለም ብላ ነው አሁን ላይ ለአቶ ለይኩን የተለየ ሰርፕራይዝ አለኝ ብላ ወደ ቤት የመጣችው ማለት ነው። እዚህ ጋር አሁን እሷ ማወቅ የምትፈልገው እውነትም ዝናሽ እንዳለች አቶ ለይኩን ይሄንን ነገር ይፈልጋል፣ ይሄ ቪዲዮ ፖሊሶች ጋር እንዲሄድ ይፈልጋል የሚለውን ነገር ለማረጋገጥ ፈልጋ ነው ማለት ነው። ለምን ከተባለ አምራን እስካሁን የአቶ ለይኩንን ሐሳብና የሱን ፍላጎት ስለማታውቅ ማለት ነው። እውነትም አቶ ለይኩን በሰራው ወንጀል ተጸጽቶ እጁን ለሕግ መስጠት ይፈልጋል ወይስ ይሄ ነገር ተዳፍኖ እንዲቀር ይፈልጋል የሚለውን ነገር
አላወቀችም ማለት ነው። እዛ ጋም የጠረጠረችው ምናልባት ዝናሽ ይሄንን ነገር ቪዲዮውን ሂጂና ለፖሊሶች ስጪ፣ ከዛም በኋላ እኔ ደግሞ የምትፈልጊውን ገንዘብ እሰጥሻለሁ ያለቻትም ማለት ነው። ምናልባት ዝናሽ ለይኩን ይሄንን ነገር ሳይፈልግ አውቃ ለይኩንን ለመጉዳት ወይ ደግሞ ለይኩን እስር ቤት እንዲገባ ይሄንን ነገር እንዳደርግ እየገፋፋችኝ ይሆን እንዴ የሚለው ነገር ጥያቄ ስለተፈጠረባት ነው በስተመጨረሻ ላይ አምራን ወደና አቶ ለይኩን ቤት የመጣችው ማለት ነው። ሌላው ነገር ደግሞ ስለ ናሆም ነው። ናሆም የዝናሽና የአቶ ለይኩን ልጅ አይደለም በሚለው ለተወሰነ ጊዜም ቢሆን ያ ቤተሰብ ሰላሙን አጥቶ ነበር። ናሆም እንዴት እንደዚህ ታረጉኛላችሁ? እንዴት ይሄንን ነገር ትደብቁኛላችሁ? ትክክለኛ ወላጆቼስ ማን ነው የሚለውን ነገር ሲጠይቃቸው ነበር ማለት ነው። ያው በስተመጨረሻ ላይ አቶ ለይኩን የነገረውን ታሪክ ሰምተናል። እዛ ጋር ከዚህ ሁሉ ነገር በኋላ እዛ ጋር ናሆም የአቶ ለይኩን ልጅ ከሆነ በኋላ ራሱ እዚህ ጋር አንድ ግራ የሚያጋባ ነገር አለ ማለት ነው። ያኔ ኤሚ የዲኤንኤ ውጤት ስታስመረምር የዳግምን አስመርምራ ነበር፣ የናሆምንም አስመርምራ ነበር። ግን ደግሞ የዳግም ነው ከሷ ጋር የተመሳሰለውና የናሆም ደግሞ ከሷ ጋር ሊመሳሰል አልቻለም። በዛም ምክንያት ነው እሷ ናሆም ትክክለኛ ወንድሜ አይደለም በሚለው በቤተሰቡ መሃል ትንሽ ጭቅጭቅ የተፈጠረው ማለት ነው። እስካሁን እኛ እስከምናውቀው ድረስ የኤሚ አባት አቶ ለይኩን ነው፣ የናሆምም አባት አቶ ለይኩን ነው። እንዴት ነው ዲኤንኤ ሊመሳሰል ያልቻለው? እንዴት ነው እዛ ጋር የምርመራ ውጤቱ ላይ ለኤሚ ናሆም ወንድሟ ነው የሚለውን ነገር ሊያሳይ ያልቻለው የሚለው ነገር እዚህ ጋር ትንሽ ጥያቄ የሚፈጥር ነገር ነው ማለት ነው። ምናልባትም ወደፊት ለዚህ ጥያቄ ደግሞ መልስ የምናገኝ ይሆናል ማለት ነው። መልስ ሊሆን የሚችለው ደግሞ እዛ ጋር ኤሚ የሁለቱም ልጅ አይደለችም ቢባል እዛ ጋር የሷ ዲኤንኤ ደግሞ ከዳግም ጋር ሊመሳሰል አይችልም ማለት ነው። እዚህ ጋር እንዴት አድርጎ ይሄንን ነገር እንደሚያስረዱን ባይታወቅም ግን ደግሞ እዛ መሃል ትንሽ የተፈጠረ ግርታ አለ ማለት ነው። ኤሚ ያው ባለፈው ከኤርሚያስ ጋር ይሄን ነገር ካደረገች በኋላ ኤርሚያስ መጀመሪያ ላይ እሷን እንዳፈቀራት ቢነግራትም ግን ደግሞ የሱ ፍላጎት በስተመጨረሻ ላይ ጥቅም መሆኑን ተረድተናል ማለት ነው። ኤሚ ላይ ከዚህ በፊት ሌሎች ሴቶች ላይ እንደሚያደርገው አብሯቸው ሲተኛ ቪዲዮ ይዞባቸው እሷንም የአንቺን የአክሲዮን ድርሻ ወደ እኔ ስም አዘዋውሪ፣ ካልሆነ ደግሞ ይሄንን ቪዲዮ ማህበራዊ ሚዲያ ላይ እለቃለሁ ብሎ በዛ ነገር ሲያስፈራራት ነበር። ኤሚም በሱ ተናዳ ነበር የተለያዩትና አሁን ላይ የት እንዳለች አልታወቀም። ቤተሰቡም እራት ሲበላ እሷን መታ ከቤተሰቡ ጋር እራት እየበላች አይደለም ማለት ነው። ይሄንን ነገር ደግሞ እንዴት አድርጋ እንደምትወጣ ባይታወቅም ይሄ ነገር ደግሞ ለሷ በጣም ከባድ ነው የሚሆንባት ማለት ነው። ኤርሚያስን ያው ጸባዩን እናውቃለን። እሷ ብትለምነው ወይ ደግሞ በገንዘብ ልትደልለው ብትሞክር ራሱ እንደዚህ አይነት ነገር እሷ ሊሰማት አይችልም። ወይ ደግሞ ቪዲዮውን አጥፍቶላት እዛ ጋር አክሲዮኑን በኔ ስም አድርግ የሚለውን ነገር ላይቀበላት ይችላል ማለት ነው። ሌላው ነገር ደግሞ የኑሐሚንና የዳግም ፍቅር ነው። ዳግም አሁንም ድረስ ኑሐሚንን እንደሚያፈቅራት ነው እየነገራት ያለው ማለት ነው። እሷ ናሆምን እንዴት እንደምታፈቅረው ደጋግማ ናሆምን መተው እንደማትችል ብትነግረውም ዳግም ደግሞ እንደሷ ተስፋ አልቆረጠምና አሁንም ድረስ እወድሻለሁ ይሄንን ነገር ብቻ እወቂልኝ ብሎ የሱን ፍላጎት እየነገራት ነው ማለት ነው። ናሆም ደግሞ ከዚህ በፊት የሚጠረጥረው ነገር ነበረ፣ ዳግም ኑሐሚንን ይፈልጋታል የሚለውን ነገር ማለት ነው። አሁን ደግሞ ሁለቱ ኪችን ቆሞ ሲያወሩ ይሄንን ነገር በር ስር ነበርና ይሄንን የነሱን ወሬ ሰምቷል ማለት ነው። ምናልባት ከዚህ በኋላ ናሆም ከኑሐሚን ጋር ላይሆን ይችላል ማለት ነው። ከዚህ በፊት ዳግምን በድሎታል። ከዚህ በፊት ዳግምን ሲደበድበው ነበርና አሁን ደግሞ እሱ ወንድሙ እንደሆነ ተቀብሎ አብሮ በሰላም እየኖሩ በዚህ መሃል ደግሞ ዳግምን ለመካስ ወይ ደግሞ ዳግም የሚፈልገውን ነገር አልወስድበትም በሚለው ከኑሐሚን ጋር መሆን እንደማይፈልግ ሊነግራትም ይችላል ማለት ነው። ያ ማለት በዛ መሃል እኔ አንቺን አልፈልግም፣ አንቺን እንደ እህቴ ነው ማይሽ፣ አንቺን እንደ ፍቅረኛ ልቀበልሽ አልችልም ብሎ ይሄንን ፍላጎቱን ለኑሐሚን ከነገራት በዛ መሃል ደግሞ እኔን ትታኝ የዳግምን የፍቅር ጥያቄ ትቀበላለች፣ ከሱ ጋር ትሆናለች በሚለው ለዳግም ልተውላት ሊል ይችላል ማለት ነው። ዳግም ደግሞ እስካሁን አንድ ያላወቀው ነገር አለ። ዛሬም ኑሐሚንን ሲጠይቃት የነበረው ናሆም ግን እንደኔ ያፈቅርሻል፣ እንደኔ እንደማያፈቅርሽ እርግጠኛ ነኝ ብሎ የሱ ፍቅር ምን ያህል እንደሆነ ሲነግራት ነበር ማለት ነው። ያ ማለት እሱ ናሆም ኑሐሚን ያፈቅራታል ወይስ አያፈቅራትም የሚለውን ነገር ያንን ነገር አያውቅም ማለት ነው። ኑሐሚን ደግሞ ወዲያውኑ ነበር ደንግጣ ምን ለማለት ፈልገ ነው ስትለው የነበረው ማለት ነው። በእርግጥ እሷም ይሄንን ነገር ከናሆም እስከዛሬ ድረስ ሰምታ አታውቅም። ናሆም አንቺን አፈቅርሻለሁ፣ እወድሻለሁ የሚለውን ነገር ነግሯት ስለማያውቅ ማለት ነው። እሷ እስከዛሬ ስትነግሮ የነበረው የራሷን ፍላጎት ነው። ናሆምን እንደምታፈቅረው ስትነግሮ ነበር እንጂ እሱ ደግሞ በዚህ ዙሪያ በሷ ፍቅር ዙሪያ እስካሁን ምንም ተጨባጭ የመለሰላት መልስ የለም ማለት ነው። ያንን ነገር ስታስታውስ ነው እዚህ ጋር ዳግም ናሆም ግን እንደኔ ያፈቅርሻል እንዲህ ብሎ ይሄንን ሀሳብ ሲያነሳባት የደነገጠችው ማለት ነው።
ከዚህ ሁሉ ነገር በኋላ ግን ናሆም እነሱም በር ስር ቆሞ ከሰማቸው በኋላ ለምንድነው በር ስር ቆሞ እነሱ የሚያወሩትን ነገር መስማት ያስፈለገው የሚለውን ነገር ስናነሳ ናሆም እስከዛሬ ድረስ ዳግም ኑሐሚንን ምን ያህል እንደሚያፈቅራት አያውቅም። የሱ ደግሞ በር ስር ቆሞ እነሱ ሲያወሩ መስማት የሚያሳየው ናሆም ወደፊት ኑሐሚንን ለዳግም እንደሚተዋትና ምናልባትም አይታወቅም ሁለቱ እንዲቀራረቡ ሁለቱ አብሮ እንዲሆኑ የራሱ ሚና ሊጫወት እንደሚችል ሊያሳየንም ፈልጎ ሊሆን ይችላል ማለት ነው። ዳግም ያው አሁን ላይ ስለ አባቱ ጉዳይ የረሳ ይመስላል። በመሃል ደግሞ በተፈጠረው ቤተሰቡ መሃል በተፈጠረው ነገር ትንሽ የአባቱን ነገር ገታ ያደረገ ይመስላል ማለት ነው። ምናልባት ከዚህ በኋላ አምራን መታ አሁን የቤተሰቡን ሰላም ባታደፈርሰው ኖሮ ዳግም ደግሞ የአባቱን ፍለጋ የሚለውን ነገርም ሊቀጥል ይችላል ማለት ነው። በስተመጨረሻ ላይ እዚህ ጋር አምራን ይሄ ነገር ካልተሳካለት እዚህ ጋር ለአቶ ለይኩን የሆነ ስጦታ አለኝ ብላ እቤት መታ ነበርና አስባ የመጣችው ነገር ካልተሳካላትና እንዳሰበችው ካልሆነላት ቀጣዩ እርምጃ ያለውን ነገር የሰማችውን የምታውቀውን ነገር ሁሉ ለዳግም መንገር ነው ማለት ነው። ዳግም ይሄንን ነገር ካወቀ እናቱን ምን ሊያደርጋት እንደሚችል ወይ ደግሞ ሊጣላት ይችላል ወይ ደግሞ እንዴት አባቴን ገለሽ እንዲት አረጋኛለሽ እሱን ለመፈለግ ስንከራተት ሁሉ ቁጭ ብለሽ ስትመለከችኝ ነበር በሚለው ከእናቱ ጋር ሊጣላ እንደሚችል ታውቃለችና በስተመጨረሻ ላይ ልታደርግ የምትችለው ያንን እውነታ ለዳግም መንገር ነው ማለት ነው።